ሀይሚና ቡርኬ ተጠፉበት ብቅ ብለዋል። ሀይሚሻና ቡራ እንግዲህ ሰሞኑን ያሉበትን ሁላችሁም ታውቃላችሁ። ጠብ ላይ ናቸው እና ሜዳው ላይ ጠፍቶ ነበረ። 2 ቀን ይመስለኛል እንትን ላይ ሜዳ ላይ ዩቱብ ላይ አልመጡም በቪዲዮ እና መሆነው ነው ምናምን እያልን እያሰብን ነበር ብዬ አስባለሁ። ሁላችሁም ታስባላችሁ ብዬ አስባለሁኝ እና ምክንያቱም የዩቱብ ድምቀቶች ናቸው። የዩቱብ ምንድን ነው በቃ ዩቱብ አለነሱ እንጃ። ዩቱብ ትገቡ ራሱ ስክሮል ስታደርጉት በቃ አለነሱ የሆነ ድምቅ አይልም እና ያው ሰሞኑን ያሉበትን ጭቅጭቅ ንዝንዝ ታውቃላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የአለማ ዩቱብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኔ ደህና ነኝ። የሀሊማ ዩቱብ ቻናል ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበረታቱ በአክብሮት ጠይቃለሁ። ዛሬ እንግዲህ ከስንት ቆይታ በኋላ መጥቻለሁ። ያው በሀይሚና በቡራዬ ነው የመጣሁት። ታውቃላችሁ ሀይሚና ቡራ ደህና ሆኑ፣ ታረቁ፣ ሰላም ወረደ። ከእንግዲህ በኋላ አይጣሉም ትንላቸው። አሁን ደግሞ ድፍርስርስ አድርገውታል። ያው አንዳንዴ የሆነ ስኬት ላይ ስትሆኑ የሆነ እርምጃ ስትራመዱ ስንካላ አይጣም አይደለ? ምክንያቱም እናንተ ማደጋችሁን የሆነ ሰው መለወጡን የሚያውቀው በመለወጡ ውስጥ የሆነ ስንካል አለ። ያንን ታልፍ ነው። ዝም ታለ ምን ይባላል? የሞተን ውሻ አይደበድቡትም ይባላል። ምክንያቱም ኦልሬዲ ሞቷልና ማለት ነው። ያ ውሻ ተነስቶ እንደማይበላቸው ያውቃሉና የሆነ ሰው ደግሞ ስኬት ላይ ትደርስ እንቅፋት ያጣውን በየአንዳንድ ያ ነው ስኬት ሲጀምር። ስኬት ማለት በፈተና ውስጥ የሚመጣ ነው። ሀይሚና ቡራ ደግሞ አንድ ላይ ሆኖ የመስራትን ዩቱበር ሆኖ አንድ ላይ ሆኖ ማደግን በዚህ በእድሜያቸው በጣም ትንሽ ነው፣ ግን አስተሳሰባቸው አመለካከታቸው በጣም ረቂቅ የሆነ በየአንዳንድ ቪዲዮቸው ጨዋታም የሆነ ቀልድም ግን በውስጡ ግን የሆነ ቁም ነገር የምንቀስምበት ቪዲዮ ነው የሚያስተላልፉት። አብዛኛውን ቪዲዮዎቻቸውን ብናይ በየአንዳንድ ቪዲዮዎቻቸው ውስጥ የሆነ 10 ደቂቃ የሆነ 5 ደቂቃ 20 ደቂቃ ቢሰሩ የ20 ደቂቃ ቪዲዮ ቢሰሩት 20 ደቂቃ ውስጥ 10 ደቂቃ ቁም ነገር ያለው ነው እና በጣም ነው። እንዴት ናቸው? አለልሚያቸው ብስል ያሉ ልጆች ናቸው። በዚህ ውስጥ ደግሞ እነዚህ ልጆች ውስጥ ደግሞ ፈተና ይጠፋል ማለት ዘበት ነው እና ያው ታውቃላችሁ ሀይሚና ቡርኬን አንድ ላይ ሆኖ እንዲሰሩላቸው ብዙ ሰዎች እንፈልጋለን። በዛው ልክ ደግሞ ሀይሚና ቡርኬን ለማለያየት ደግሞ ብዙ ሰዎች ይጥራሉ ማለት ነው እና ያው ሰሞኑን ቡርኬን ሴት ፎቶ ተላከልኝ ከሌላ ሴት ጋር ግንኙነት አለ ወይም በቃ ፍቅረኛ አለህ ነው። የሰው ልጅ የትናንት ታሪክ ሊኖረው ይችላል። የትናንትና ታሪኩ ደግሞ ዛሬ ነው ማለት አይደለም። ሁላችንም የትናንትና ታሪካችን ይኖራል። የኋላ ታሪካችን አለ። የኋላ ታሪካችን ደግሞ ወደፊት መጥቶ የአሁን ህይወታችንን ሊበጣበት ይገባል ብዬ አላስብም፣ በበኩል እንዳስተያየት ማለት ነው። እና ቡርኬም ፊት የሆነ ረሽ ሊኖረው ይችላል፣ የሆነ ፍቅረኛ ሊኖረው ይችላል እና አንዳንድ ሰዎች ደግሞ አሁን ላይ ሀይሚን እየረበሿት ነው ያሉት ማለት ነው። እንደዛ ያየነው ፎቶ ይኸው ምናምን ያኔ በነገራችን ሚዲያ ላይ አልወጣችውም። እንደዚህ ብላ ይዛ ፎቶ ምናምን ማስረጃ ይዛ አልመጣችም። ግን ቡርኬ እያናደደ ያለው እኔ ባለቤቱ ያለው ለምንድን ነው እኔ መታ ማስጠይቀኝ? ይሄ ስህተት ይሄን አየሁብህ እንዴት ነው ብለህ ለምን አትጠይቀኝም ነው አንደኛ። እሷ ደግሞ መታ ያየሁት አለ ንገረኝ፣ ተኔ የደበቅከው ነገር ስታለህ ንገረኝ ስትለው ምንም አንቺ ጋር ሆኜ የደበቅኩሽ ነገር ምንም ነገር የለም፣ አንቺ ጋር ያለው ደግሞ ምንም ያጠፋሁት ስህተትም ሆነ በአንቺ ላይ ምንም ነገር ያደረግኩት ነገር የለም እኔ ያላት እና በጣም ይጋጫል። አንደኛ ተቡርኬ ወገን ሆናችሁ ትታዩት ትናንትና ታሪኩ ዛሬ መጥቶ ይረብሸኛል ብሎ ሊያስብ ይችላል። ምክንያቱም እሷ ጋር እስካለ ድረስ ያለውን እንጂ የሚጠነቀቀው ከእሷ በፊት ሀይሚ ሳትመጣ በፊት ያደረገው ህይወቱ ዛሬ መጥቶ ይበጠብጠኛል ብሎ ስለማያስብ ይመስለኛል ያልገባው። በቃ ያጠፋዋለ ይሄን ነገር የትትለው እምቢ ያለው ማለት ነው። በሀይሚ በኩል ደግሞ ሆናችሁ አዎ ሴት ናት። የእሷ የምትለው የኔ የምትለው ፍቅረኛ ወይም ነገ አብሮኝ ህይወትን ይቀጥላል የምትለው ወንድ ሌላ ሴት ጋር ሆኖ ሌላ ረሽ ብኖሮት ይመጣላት ለምን ደበቀኝ ብላ ጭቅላቷ ላይ የሚፈጥር ጥያቄ ይኖራል። እኛ ሴቶች ደግሞ በምንወደው እንደውም የኛ የምንል ሰው ይመጣብን በጣም
አደገኛ ነን ማለት ቀይ መስመራችን ነው። ምክንያቱም በቃ ክብራችን ነው። ያ ሰው የኛ ነው እኛ እስከሆነ ድረስ ማንም እንዲነካብንም ሆነ እንዳይብን ስለማንፈልግ ማለት ነው። ግን እንደ ሀሳብ ግን ሀይሚ ያገኘች ይሄ ነው ይሄንን ያገኘሁብህ ይሄንን የተላከልኝ መረጃ ብላ መናገር ነበረባት መጀመሪያ። ግን ዛሬ ነግረዋለች። ይሄ ነው ቪዲዮ ይሄ ነው ያየሁት ትለው ይሄ ተሆነ አያገባኝም እንደፈለግሽ እሰቢ ነው ያላት። እና በጣም ከባድ ነው። ምክንያቱም መጀመሪያ ጠይቄሽ ነበር ምንድን ነው ንገሪኝ እያልኩሽ ነበር። ለምን በዛ ሰዓት አልነገርሽኝም? ለምን በዛ ሰዓት አላሳየሽኝም? በዛ ሰዓት ክሊን አድርገሽ ነገሩን ለምን አላስረዳሽኝም? ዛሬ መተሽ ይሄ ነው የምትይኝ። ስለዚህ የማብራራትም ሆነ የመናገርም ላንቺ ግዴታ የለብኝም ነው ያላት። እና ያው ዋጋ አስከፍልሃለሁ ብላ ደግሞ ፖስት አድርጋለች። እና ለማንኛውም ሀሳባቸው በጣም ልዩነት አለው። ከጓደኞቻቸውም ውስጥ ግማሾቹ በሀይሚ ጎራ፣ ግማሾቹ በብሩክ ጎራ ሆኖ ተከፋፍለዋል። እና ይሄ ክፍፍላችሁ ለማንኞቻቸውም አይበጅም። ነገሮቻቸውን ማለት ለጥላቶቻችሁ ለምን ቦታ ትከፍቱላቸዋላችሁ? ማለት ለምን ታስደስቷቸዋላችሁ? የእናንተን አንድ ላይ ሆኖ መምጣት የማይፈልጉ ሰዎችን እንትን እየሰጣችኋቸው ነው። ይሄ ቦታ እየከፈታችሁላቸው የበለጠ አሁን ምሳሌ ሀይሚ ጋር የመጣው ልጅ ራሱ በጣም በዛ ሰዓት በዛ ቅጥፈት መቶ ብሩኬ ላይ እጁን መሰንዘሩ ራሱ በጣም ከባድ ነው። ምክንያቱም ዛሬ የመጣ ሰው ከትናንት ታለው ሰው ጋር ሊወዳደር አይችልም። ሀይሚና ብሩኬ ረዥም ዓመታት አብረው ናቸው። 1 ዓመት ከምናምን አንድ ላይ ሆነው 1 ዓመት ቀልድ አይደለም። ያ ልጅ ደግሞ የመጣው ትናንትና ነው። የበዛ ሰዓት ነው። በዛ ደቂቃ ውስጥ መጥቶ ብሩኬ ላይ እጁን አንስቶ መማታት ይሄ አስፈላጊ ወይንም ፍትሐዊ ነው ብዬ አላስብም። እንደ ራሴ እንዳስተያየት ማለት ነው። ለማንኛውም ታርቀው እንደሚመጡ ማለት ብሩኬና ሀይሚ በቃ ተለያየን አበቃል ምናምን ይላሉ፣ ተመልሰው ይመጣሉ። አሁንም እኔ ተስፋ አለኝ ነገራቸውን ፈተው ነገራቸውን ክሊን አድርገው አንድ ላይ ቁጭ ብለው ተነጋግረው ያለባቸውን እንትኖች ችግሮች ምናምን ፈተው አንድ ላይ እንደሚመጡ ተስፋ አለኝ። ደግሞ የሚመጣሉ አንጠራጠርም። ማለት ብሩኬና ሀይሚ፣ ብሩኬ ያለ ሀይሚ፣ ሀይሚ ያለ ብሩኬ ያምራሉ ብላችሁ ታስባላችሁ? በፍጹም። ምሳሌ አሁን ኢሳም እና ይክራም ተለያይተዋል። በጣም ነው የሚያስጠሉ። ውበት ራሱ የላቸውም። አንዳንዴ የሆነን ሰው ትትወዱት ከሚወደው ሰው ጋር ሲመጣ በጣም ደስ ይላል። ፓወር አለው። እንግዲህ ድምቀት ነው። ገባችሁና? ብሩኬና ሀይሚ ደግሞ እያየናቸው ያደጉ አብረውን የመጡት ቢያንስ 50 ሰብስክራይብ እንዳለ ነው ብሩኬ ሀይሚ የመጣችሁና ከዛ ጀምረው ወደ 200 ምናምን ብሩኬ ወደ 300 ሀይሚ 250 ኬ እስከምትገባ ድረስ ብሩኬ አለ። የደስታዋ ቀን ራሱ በየደስታዋቸው ቀን ራሱ የሆነ ጠባሳ ባትጥሉ ባይነኝ። የሆነ ደስታችሁን አንድ ላይ ብታከብሩ ደስታ ሲመጣ ራሱ ብትለያይ የራሱ ጠብ ቢኖር በዛ በደስታ ቀን ግን ሁሉን ሆድ በሆድ ተችሎ ለማለፍ መሞከር ማለት እንደዚህ በየደስታቸው ቀን የሆነ ነጠብጣብ እየጣላችሁ በሄዳችሁ ቁጥር ወደኋላ ነገ አብራችሁ ትተው ወደኋላ ሆናችሁ ትታዩት ቪዲዮ ይታያል። ሴፍ ነው መቼም ዩቱብ ላይ የተደረገ ለእናንተም ጥሩ አይመጣም። ወይኔ እኮ በደስታዬ ጊዜ እኮ እንደዚህ አድርገኸኝ ነበር፣ አንቺ እኮ በደስታዬ ጊዜ እንደዚህ አድርገሽ ነበር መባባል ይመጣልና ያ ደግሞ መካከላችሁ ላይ የሆነ ያጭራል ቢያልፍም ራሱና በደስታ ሰዓት መቼም ዛሬ የምንደሰትበትን ነገር ነገ አንደሰትበትም። በቃ ምሳሌ አሁን 250 ኬ ትትገማ ሀይሚ ወደፊት ወደኋላ አይመለስም። በቃ አለፈ። በዛ ሰዓት ወደፊት እንጂ የምትሄደው በዛ ሰዓት ግን ሰላም አውረዳችሁ አብራችሁ አሳልፋችሁ ቢሆን ደስ ይል ነበር። እስቲል ልዴቷ ያለ የሀይሚ ልዴት ላይ እንደዚህ ተፈጥሮ ነበር ምናምን እና ለእንግዷችሁ ጠብ ራሱ ቢኖር በየደስታችሁ ቀን በሰላም ለማለፍ መሞከር ብዬ አስባለሁ። የኔ አስተያየት ይሄ ነው። የእናንተን አስተያየት ደግሞ ኮሜንት ቦክስ ላይ ጻፉልኝ። በተረፈ የሀሊማን ዩቱብ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታችሁኝ በአክብሮት እጠይቃለሁ። ጠፍቻለሁኝ አውቃለሁኝ። በቃ ስላልተመቻቸልኝ ነው። ግን ኢንሻላህ ከእንግዲህ በኋላ ደግሞ እንደዚህ አይነት አስተያየት
እኔ ከሁለቱም ጎራ ሆኜ ነው የማየት። አንደኛው ጎራ ምናምን ሆኜ አይደለም ማለትም አስፈላጊ አይደለም እና የሁለቱንም ሀሳብ ሰው መቼም የተሰማውን ሀሳብ ነው ሸር የሚያደርገው እና ሀይሚና ቡርኬ ኢንሻላህ አንድ ላይ ይመጣሉ ብዬ አስባለሁ። በተረፈ እንዳልኳቸው ሀሊማን ዩቲዩብ ሻር ላይክ እያደረጋቸው አበረታትኝ።